የመሬት ይዞታ ምዝገባ መረጃ ኤጀንሲ የከተማዋን ገቢ በአገልግሎት የሚሰበስብ ነው። በአዲሱ የካዳስተር ሰርቪስ እናግዳለን፣ እንደገና ደግሞ እናነሳለን። አዲስ የሰው ኃይል እንዲቀላቀል የማድረግ ስራ ተሰርቷል። ከመሬት ልማትና አስተዳደር ቢሮ ጋር የሚለየን በመሬት ላይ ያሉ ሀብቶችም መዝግቦ መያዝ ይሄ ኢንፎርሜሽን ፓርቱ ወደ አዲስ ሲስተም ነው እየመጣን ያለ ነው። በዚህ ውስጥ እንግዲህ ሙሉ የከተማው የመሬትና ትልቅ ስኬት ነው። ከኔቸር ጋር ያለንን መስተጋብርም ያሳያል። ሁሉ አቀፍ የካዳስተር ስርዓት መዘርጋት ነው። ከተማው ይሳካልኛል ብሎ የዲጂታል ስርዓት በከተማ ውስጥ እንዲፋጠር ቴክኖሎጂ መጠቀም አንዱ መሳሪያችን ነው። 24 ሰዓት ቢሮአችን ቅዳሜንም ጨምሮ ክፍት ነው። ወደ ተቋማችን ኑ። ተስፋዬ ጥላሁን እባላለሁ። የአዲስ አበባ ከተማ አስተዳደር መሬት ይዞታ ምዝገባ መረጃ ኤጀንሲ ዋና ዳይሬክተር ነኝ። እንግዲህ የመሬት ይዞታ ምዝገባ መረጃ ኤጀንሲ በተለያዩ ጊዜ በተለያየ ስሞች ይጠራ ነበር። ተቋሙ የተቋቋመው በ2002 ዓመተ ምህረት ነው። በ2002 ዓመተ ምህረት ሲቋቋም የማይንቀሳቀስ ንብረት ምዝገባ ተብሎ ነበር የሚጠራው። በጊዜው አዲስ አበባ ከተማ ብቻ ነበር ይሄንን ስራ ሲሰራ የነበረው። መሬት ላይ ካለው በጊዜው ከነበረው ፍላጎት የተነሳ መሬትን ቆጥሮ ለመያዝ መንግስት ከነበረው አቅጣጫ አንጻር ይዘውት ነበር። ቢሆንም ግን እንደተፈለገው ስራው መሄድ አልቻለም። ተቋሙ ከመቋቋሙ ውጪ ምንም የተሰሩ ተግባራት ለታለመለት ዓላማም የዋሉ ውጤት ያላቸው ነገሮች እንዳልተሰሩ ያሳያል ማለት ነው። ከዚያ በኋላ ይሄ ተቋም በአገር ደረጃ የማይንቀሳቀስ ንብረት ምዝገባ አዋጅ ተከትሎ በ2007 ዓ.ም የተቋሙ አሁን ያለውን ስም ይዞ እንደገና ተደራጀ ማለት ነው። ሲደራጅ አንደኛ የመሬት ይዞታ ምዝገባ ኤጀንሲ በሚል ስም ነው የተዋቀረው። እንግዲህ በእነዚህ በሁለቱም አዋጆች ሲሰሩ የነበሩ ስራዎች አንደኛ በ8/18 2007 የወጣው ይዞታን መዝግቦ የማረጋገጥ ስራ ላይ የተሰሩ ሌጋል የሰዎችን መብት የሚያስከብሩ ስራዎች የተሰሩ አሉ ማለት ነው። እነዛ መሬት መዝግቦ ቆጥሮ አረጋግጦ ለባለ ይዞታ ከተሰጠ በኋላ አገልግሎቱ ህጋዊ ነው ተብሎ ነው የሚታሰበው ማለት ነው። ህጋዊ ነው ተብሎ ስለሚታሰብ የከተማችንን 80% ስራ በዚህ አዋጅ ተሰርቷል ማለት ነው። 80% ስራ እንግዲህ መሬትን ብቻ ቆጥረን ይዘናል ማለት እንችላለን። በመሬት ላይ ያለን ሀብት ግን ቆጥረን አልያዝንም። ስለዚህ አሁን ደግሞ ባለው በተሰጠን አዋጅ መሰረት በመሬት ላይ ያሉ ሀብቶችም የሚቆጠሩት እና የሚያዙት በዚህ ተቋም ነው ማለት ነው። የአዲስ አበባ ከተማ አስተዳደር መሬት ይዞታ ምዝገባ መረጃ ኤጀንሲ የራሱ አወቃቀሮች ይኖሩታል። እነዚህ አወቃቀሮች አንደኛ ይዞታውን የምንመዘግብበት አንድ ራሱን የቻለ ዘርፍ አለ። ይዞታን ማረጋገጥ መመዝገብና አረጋግጦ ወደ አገልግሎት የሚያስገባ ራሱን የቻለ ዘርፍ አለን ማለት ነው። ይዞታ ማረጋገጥ ዘርፍ የሚባል። በሁለተኛ ደረጃ ደግሞ የአገልግሎት ዘርፉን ደግሞ የሚመራ አለ። ይህ ይዞታ ከተረጋገጠ ተመዝግቦ ከተያዘ በኋላ ቢያንስ 22 አይነት አገልግሎቶች በዚህ ተቋም ይሰጣሉ። እነዚህ 22ቱ አገልግሎቶች የሚሰጥ ደግሞ ራሱን የቻለ የአገልግሎት ዘርፍ አለን ማለት ነው። እነዚህን ስራዎች የምንቆጣጠርበት ደግሞ ሌላ ሶስተኛ የቴክኖሎጂ ዘርፍ አለን ማለት ነው።
ኢንጂነር አሳሳኝ ተስፋ ይባላል። በቢሮአችን የምክትል ዋና ዳይሬክተር ነው። የሚመራውም አንድ ዘርፍ የአገልግሎት አሰጣጡን ዘርፍ የሚመራው እሱ ነው። የአገልግሎቱን ፓርት ነው የምመራው። አገልግሎቶቹ እንደምታውቁት በብራንች ነው የሚሰጠው፣ በ11ዱም ቅርንጫፍ ጽሕፈት ቤቶቻችን ማለት ነው። በነዛ ብራንች ጽሕፈት ቤቶቻችን የሚሰጡ አገልግሎቶችን በማዕከል ደረጃ የማስተባበር ጋይድ የማድረግ የማሰልጠን ስራዎችን እንሰራለን ማለት ነው። እንደሚታወቀው የመሬት ይዞታ ምዝገባ ኤጀንሲው ሜል የሚሰራው የተረጋገጡ ይዞታዎች ላይ አገልግሎትን በመመዝገብ አገልግሎትን ይሰጣል ማለት ነው። ከአገልግሎት ጋር የተያያዘው ስራ በዚህ ዘርፍ ይመራል። በዘንድሮ ዓመት በጣም ብዙ ስራዎችን ሰርተናል። በዚህም ደግሞ ለውጥ ያመጣንበት ነው። በዚህ በ6 ወር ጊዜ ውስጥ ደግሞ ወደ 6.5 ቢሊዮን ብር ያክል ለከተማ መስተዳደር በአገልግሎት የሰበሰብንበት ነው ማለት ነው። ይሄ ከቀደምት ዓመት አንጻር ሲታይ በገቢ በእጥፍ ያሳደግንበት ነው ማለት ነው። ይህም ደግሞ አንዱ የአገልግሎት አመላካች ነው ማለት ነው። በዚህ አግባብ እየሰራን እንገኛለን ማለት ነው። 22 አገልግሎቶች የምንሰጣቸው አሉ። እንግዲህ እነዚህ አገልግሎቶች ጥቂቶቹን ለማንሳት የስም ዝውውር አገልግሎት እንሰጣለን። እዳ እገዳ አገልግሎት እንሰጣለን። እዳ እናግዳለን፣ እንደገና ደግሞ እናነሳለን። ሌላ መብት የተፈጠረላቸውና የተረጋገጡ ይዞታዎችን ለነሱ እኛ አልፈን ተጠያቂዎች እስከ መሆን ድረስ የሚያስኬደን ስራ ነው የምንሰራው ማለት ነው። አገልግሎት ዘርፍ ሜንሊ የሰራነው ስራ እንደገና ደግሞ የከተማ አስተዳደር የመልካም አስተዳደር ችግር ነው ተብሎ የሚታዩት ስራዎችን ሰርተናል። ያ ምንድነው? የክርክር መዝገብ የሚባለው ማለት ነው። ክርክር መዝገብ በሁለቱ የመብት ፈጣሪና በዚህ አረጋግጦ በሚመዘገበው ተቋም መካከል ያለ የመልካም አስተዳደር ችግሩ ነው የተቀመጠ። ያ ማለት መሬት መብት ፈጥሮ የሚልካቸው ይዞታዎች በመብለጥ ወር በማነስ ወር በአንዳንድ የሌጋል ስህተቶች፣ በስም ስህተት፣ በሊዝ ችግር የሚቀመጡ ፋይሎች ማለት ነው። እነዚህ ምላሽ ያጡ ፋይሎችን በጋራ በመሆን ከመሬት ከመብት ፈጣሪው ጋር በጋራ በመሆን በቅንጅት ከክርክር መዝገብ ያወጣንበት ሂደት ነበረ ማለት ነው። ወደዚህ ተቋም ስንመጣ ከ112,000 በላይ የክርክር መዝገብ በቁጥር የያዝንበት መዝግበን የያዝንበት ነበር። ያን እየቀነስን 55,000 እያደረግን አሁን ደግሞ ኦልሞስት ወደ 22,000 ደርሰናል ማለት ነው። ይሄ ማለት ምንድን ነው? አንዱ የመልካም አስተዳደር ችግር የሆነ ሰው የክርክር መዝገብ ውስጥ ፋይሉ ገባ ማለት ያን ቦታ መሸጥ፣ መለወጥ፣ ስፕሊት ማድረግ ይህን አገልግሎት ማግኘት አይችልም በእኛ ቢሮ ማለት ነው። እናም የመልካም አስተዳደር ሪል የሚጨበጥ የሚታይ የመልካም አስተዳደር ችግር የነበረ ነው። እንደገናም ደግሞ ለማህበረሰቡ በመፍታታችን ገቢንም ያሳደግንበት ማህበረሰቡም ደግሞ ለውጥ እንዳለ በዚህ አጭር 1 ዓመት ውስጥ ያየበት ነው ማለት ነው። ይሄ ትልቅ ስራ የተሰራበት ነው ማለት ከክርክር መዝገብ ጋር። አገልግሎት የመሰጠት ነው። ፓሽን እንዲህ የሚጫንብሽ አይደለም። ሰው ወዶና ፈቅዶ የሚሰራው ነው። በብዛት የምታያቸው ሙያተኞች ከተቋሙ ጋር አብሮ የሚቆዩ ናቸው። እንደገና በውዴታ የሚሰሩት ነው ማለት ነው። በአገልግሎት ከማህበረሰብ የሚነሱ ቅሬታዎችን ማንኛውንም ቅሬታዎችን ቅድም ባልኩሽ ልክ የመፍታት ስራ እየሰራን ነው ማለት ነው። እንደ ዘርፍም ያየሽውን ነገር ከዚህ በበለጠ የማሳመር የማደራጀት ስራዎችን እየሰራንበት ነው የምንገኘው ማለት ነው። ይሄ አሁን የሰራነው በቂ ነው ብለን አናምን። በጣም ከዚህ የበለጠ መስራት ይጠበቅብናል ብለን እያሰብን ሰው ቤቱ ቁጭ ብሎ በስልክ አገልግሎት ማግኘት አለበት፣ እኛን ፊት ማየት የለበትም ብለን እናምናለን። ምክንያቱም ሰብጀክቲቭ እንዲሆን አንፈልግም። አገልግሎት እኛን ሳያይ ነው አንድ ሰው መገልገል ያለበት ብለን ስለምናስብ እንደ ዘርፍ ይሄን እስከታች ድረስ ትሬኒንጎች እየሰጠን ነው። እንደገናም ደግሞ እያንዳንዱ ሰራተኛ በዚህ ውስጥ የማንቃት ስራ እየሰራንበት ነው ያለ ነው። እንደምን አለ ይላል። ሰላም ነህ? ሰላም እንዴት ነህ? የኛ ኤጀንሲ አንደኛው መረጃ መስጠት ነው ማለት ከመዘገበ በኋላ ለእያንዳንዱ ይዞታዎች መረጃ ይሰጣል። እያንዳንዱ ይዞታ ደግሞ የራሱ ዩኒክ ፓርሲል አይዲ ያለው ማለት ነው እና ያ ዩኒክ ፓርሲል አይዲ ስለ ቦታው ሙሉ መረጃ ያገኛል ማለት ነው እና ከዋና መንገድ ምን ያክል ይርቃል፣ የመሬት አጠቃቀሙ፣ ለዛ ቦታ ላይ የተፈቀደለት የመሬት አጠቃቀም በፈር ነው ግሪን ነው ምንድን ነው የሚለውን ኦልሬዲ የመረጃ ተደራጅቶ የምናገኝበት ቦታ ይሄ ነው ማለት ነው። ይሄ ኢንፎርሜሽን ፓርቱ ነው። ከ400,000 በላይ ይዞታዎችን በካዳስትራል ካርታ መዝግበን የያዝንበት ነው። ይህ ኦልሬዲ የመረጃ ዴስካችን ነው። ሰው ሲመጣ
መረጃውን ከዚህ ላይ ማግኘት ይችላል ማለት እኛ ጋር የምንሰጣቸውን አገልግሎት እዚህ ላይ ማየት ይችላል። እኔ በየጊዜው የሚኖረንን ነገር ሁሉ እዚህ ላይ ነው አፕዴት የምናደርገው። ለምሳሌ ይዞታ ማከፈል አገልግሎት እንሰጣለን ማለት ነው። ይዞታ ማቀላቀል አገልግሎት እንሰጣለን ማለት ነው። እንደዚህ የምንሰጣቸውን አገልግሎትም ሰው እንዲያውቅ የምናደርግበት ነው። አንዳንድ መረጃዎችንም ለተገልጋይ የምናስተላልፍበት የመረጃ የኢንፎርሜሽን ዴስካችን ነው ማለት ነው። ሀሰን ሙሳ ይባላል። አገልግሎትን ዳይሬክተርን እሱ ነው የሚመራው። ቅድም ያልኳቸው ኢሹዎች፣ ቅሬታዎች፣ የኔ መረጃዎች፣ ፋላሲዎች ሲገጥሙ የሚመራው እሱ ነው ማለት ነው። ይሄ ቲም ደግሞ ከቅየሳ ጋር ችግሮች ሲኖሩ ከአዋሳኝ ከጎረቤት ከአጎራባች የቴክኒካል ኢሹ ችግር ሲኖር ወርዶ ሳይትን በማየት እዚህ ማየት ያለባቸውን እዚህ ያሉ ከቅየሳ ጋር ያሉትን ሜል የሚሰሩ ናቸው ማለት ነው። ቢሮ ኦፕን ነው፣ እንደገናም ግሪን ነው እና ከዚህ በፊት የነበረውን አሰራር የቀየርንበት ግሪን በማድረግ ግሪን ራሱን የቻለ ኔቸር ነው። እነዚህ እነዚህ አበባዎች ሰው ሲኖር ይፈካሉ፣ ዝናሽ ታውቃለች እና ፍክት ይላሉ እና ኢቭን ከሰው ጋር መስተጋብር ያላቸው ይሄ ከኔቸር ጋር ያለንን መስተጋብርም ያሳያል። ይሄ ተቋም ትልቅ የከተማዋን ገቢ በአገልግሎት የሚሰበስብ ነው። በአገልግሎትም እንደዚሁ ደግሞ እያንዳንዱ ሰው በአገልግሎቱ እንዲረካ የሚያደርግ ተቋም ነው ማለት ነው። አቶ አሸናፊ እንዴት ነው? ሰላም ነው? አቶ አሸናፊ ቶላ ይባላሉ። የአዲስ አበባ ከተማ አስተዳደር መሬት ይዞታ ምዝገባ መረጃ ኤጀንሲ ምክትል ዋና ዳይሬክተር ናቸው። ሁለት ዘርፎችን አንድ ላይ እየመሩ ነው የሚገኙት በዚህ ሰዓት፣ የቴክኖሎጂ ዘርፍና እንዲሁም ደግሞ የማረጋገጥ ስራውን በከተማ ደረጃ የአድራሻ ስርዓቱንም ይዞ አንድ ላይ የሚመሩልን ናቸው። መሬት ይዞታ ማረጋገጥና አድራሻ ስርዓት ጋር ተያይዞ እስካሁን እንግዲህ በኤጀንሲያችን አንዱ የኤጀንሲው ተልዕኮ እያንዳንዱን ቁራሽ መሬት ማረጋገጥ፣ ከተረጋገጠ በኋላ ደግሞ መመዝገብ ተልዕኮ አለው ማለት ነው። ስለዚህ በዚህም እንግዲህ ወደ 449 የሚሆኑ ቀጠናዎች አሉ እንደ ከተማ ወርድ በጥናት ተለይቶ የተያዘ። ከዛ ውስጥ ኦልሞስት 337 የሚሆነው ቀጠና ተረጋግጧል። ይሄ ማረጋገጥ ስራው እንግዲህ የሚሰራው አንዱ ከመሬት ልማትና አስተዳደር ቢሮ ጋር የሚለየን የመሬትና ልማት አስተዳደር ቢሮ መብት ነው የሚፈጥረው። የኛ ተቋም ሚና ደግሞ የሚሆነው ያን መሬት ያን ቁራሽ መሬት በሶስት መንገዶች ማረጋገጥ ነው፣ በአዋጅም ጭምር። ይህ አዋጅ ደግሞ የመነጨው ከፌዴራል ከተማና መሰረተ ልማት ሚኒስቴር በሚወጣ አዋጅ ፕላስ በከተማ አስተዳደሩ በሚሰጠው ተልዕኮ ተግባርና ኃላፊነት ነው ማለት ነውና በሶስት መንገድ ይረጋገጣል ይዞታ። አንዱ መብት ፈጣሪው መሬት ልማት አስተዳደር ቢሮ የሰጠው መብት አለ፣ ሰነድ አለ። ያ ሰነድ ከቢሮ ጋር መለዋወጥ ይፈልጋል ማለት ነው። ከቢሮ ጋር በደንብ በቅርበት እየተሰራ ነው ያለው። ሰነዶች ከዛ ይመጣሉ። ያ ሰነድ ይያዛል። ባለመብቱ ደግሞ የያዘው ሰነድ አለ፣ እሱም እንደዚሁ ይያዝና ክሮስ ቼክ ይደረጋል። በተጨማሪ የኛ ባለሙያዎች ታች ወርደው ልኬት ይወስዳሉ ማለት ነው። ሶስቱ ነገሮች ሲገጥሙ መሬቱ ይረጋገጣል። ይሄ እርሱ መብት ያልፈጠረለት ይዞታዎች ላይ እኛ አገልግሎት መስጠት አንችልም። መዝግቦ መያዝ ግን እንችላለን። መዝግበን የምንይዘው ግን በመንግስት ስም ነው ማለት ነው። መብት ያልተፈጠረላቸው ይዞታዎች በመንግስት ስም ተመዝግቦ ይያዛሉ። መብት የተፈጠረላቸው ይዞታዎች ደግሞ መብት በተፈጠረለት አካል ስም ተመዝግቦ ይያዛሉ ማለት ነው። ያንን እርግጠኛነቱን ካረጋገጥን በኋላ ወደ አገልግሎት እንዲገባ ይደረጋል። ከዚያ በኋላ ያ አገልግሎት ከመሬት ልማት አስተዳደር ሲያገኝ የነበረውን የትኛውንም አገልግሎት በእኛ በመሬት ይዞታ ምዝገባ መረጃ ኤጀንሲ የሚያገኝ ነው የሚሆነው ማለት ነው። ስለዚህ ያ የመሬት ማረጋገጥ ስራውን የሚሰራው ዘርፍ መስኮታችን ነው ማለት ነው። ለኛ ከመሬት ልማትና አስተዳደር ቢሮ ጋር የምንገናኝበት የኛ መስኮት መዳረሻችን ነው ማለት እንችላለን። ትልቁን ስራም በከተማ ደረጃ የሚሰራው ይሄ ዘርፍ ነው ማለት ነው።
እንደ ተቋም እንግዲህ ራዕይ ተደርጎ የተያዘው በ22 ሁሉ አቀፍ የካዳስተር ስርዓት መዘርጋት ነው በከተማው ላይ። ይሄ ማለት ሙሉ ከተማው አራግጦ ሁሉንም መሬት ቁራሽ በማራገጥ በመያዝ መዝግቦ በመያዝ የመረጃ ምንጭ መሆን በሚኖሩ አገልግሎቶች ደግሞ ለከተማው ገቢውን ማሳደግ ያስቻለ ማለት ነውና አሁን ባለው በምንሰጣቸው አገልግሎቶችም በተለይ በዚህ ዓመት ከፍተኛ ገቢ እየሰበሰበ ካሉ ተቋማቶች ውስጥ አንዱ ነው ማለት ነው። ይህ የአድራሻ ስርዓት የሚሰራው አንደኛ የካዳስተር ስራውን እንዳለ ከመንገድ መገናኛዎች ጋር አንድ ላይ አገናኝቶ ተደራሽነትን ፈጣን ለማድረግ ለምሳሌ በከተማ ውስጥ በአንድ ቦታ ላይ የሆነ ችግር ቢፈጠር ያን እዛ ችግር ጋር ለመድረስ በምን አይነት መንገድ ነው ደርሼ ቶሎ ችግሩን መፍታት የሚችለው የሚለውን መዳረሻውን የሚያመላክት ማለት ነው። የካዳስተር ስርዓት ተደራሽ ነው አንደኛ። ሁለተኛ ደግሞ ከካዳስተር ስርዓቱ ጋር የመንገድ ስርዓታችን እንዳለ ሜይን ሮዶቻችን ተደራሽነታቸው ከቤቶች ጋር ምን ያህል ግንኙነት አላቸው የምንለውን የመንገድና የቤቶችን ኮድ በመስጠት ሁለቱን አንድ ላይ በማገናኘት የዲጂታል ስርዓት በከተማ ውስጥ እንዲፋጠን የሚያደርግ ዘርፍ ነው ማለት ነው። ከአድራሻ ስርዓት ጋር ተያይዞ ያሉ ጉዳዮችን በከተማ ደረጃ ነው ማኔጅ የምናደርጋቸው። ይሄ ከእወጃ ጋር ተያይዞ ያለው ስራ ግን ታች ከህብረተሰቡ ጋር የሚሰራ ነው። እስከ ብሎክ ድረስ የሚወረድ ነው። እርግጠኛ መሆኑ መረጃው ትክክል መሆኑን ከብሎክ መሪ ጀምሮ ነው እየተረጋገጠ ወደ ላይ የሚመጣውና እሱ ከህብረተሰቡ ጋር ቀጥታ የሚያገናኘን ነው። ይሄ አድራሻ ስርዓትም ቀጥታ ይዞታ ማረጋገጥ ጋር ከእያንዳንዱ ቁራሽ መሬት መዝግቦ ከመያዝ ጋር የሚያያዝ ነው የሚሆነው ማለት ነውና አሁን እሱንም በደንብ አገልግሎቱ የአድራሻ ስርዓቱ አሁን ከተማችን ስማርት ሲቲ ሆናለች። የቱሪስት መዳረሻ ጭምር እየሆነች ነው ያለችው። ስለዚህ ይህንን በደንብ በአድራሻ ስርዓት ማዘመን ይፈልጋል። ዲጂታል አድራሻ ስርዓት መገንባት ያስፈልጋል። በተጨማሪም ደግሞ እያንዳንዱ ቤት ቁጥር በትክክል የራሱ ቤት ቁጥር ኖሮት የሚታወቅ ሰሌዳ ቁጥር ተሰጥቶት መያዝ አለበት ማለት ነው። አሁን ዳታ ሴንተራችን ጋር ነው የምንገኘው። ይሄ ዳታ ሴንተር በወቅቱ ሲቋቋም ደረጃውን የጠበቀ በርካታ ሰርቨሮችን መሰረተ ልማቶችን የያዘ ነው። በተጨማሪም ደግሞ ሴኪዩር ነው። ማንም ሰው እዚህ ዳታ ሴንተር ውስጥ መግባት አይችልም። እንደምታዩት ካሜራም አለው። በሩም ደግሞ በጣም የራሱ ለዚህ የተመደበ ባለሙያ አለ። ከዛ ባለሙያ ውጪ ማንም ሰው መግባት አይችልም ማለት ነው። በዚህ ውስጥ እንግዲህ ሙሉ የከተማው የመሬትና መሬት ነክ መረጃ እዚህ ይገኛል ማለት ነው። እስካሁን በርካታ በመቶ ሺዎች የሚቆጠሩ መረጃዎች ተይዘዋል በዚህ ዳታ። አሁን ደግሞ ወደ አዲስ ሲስተም ነው እየመጣን ያለ ነው። በፌዴራል ደረጃ ለምቶ ስራ ላይ እንዲውል እየሰራን ያለ ነው። የካዳስተር ሲስተም አለ። እንዲሁም ደግሞ የኦንላይን አገልግሎትም ጭምር አብረን አክለን ለመጀመር እየተንቀሳቀስን ያለ ነው። ከዚህ ጋር ተያይዞ ተቋሙ አሁን እንደ ሀገርም እንደ ከተማም የተጀመረውን የመሶብ አንድ ማዕከል ዲጂታል አገልግሎት ይሄም ተቋም አንዱ አካል ነውና እዛም አያይዘን አገልግሎታችንን ለማዘመን ወደ ህብረተሰቡ ቀልጣፋ የሆነ አገልግሎት ለመስጠት እየተንቀሳቀስን ያለውና ከሱ ጋር ተያይዞ የተመረጡ አገልግሎቶች አሉ። ይሄ ዳታ ሴንተር እንግዲህ ሙሉ የከተማውን የካዳስትሪያል ዳታ የያዘ ነው። የዚህ ተቋም አስፈላጊነት ከመሬትና መሬት ነክ ጋር ተያይዞ ያሉ አገልግሎቶችን ማፍጠን፣ ማሳለጥ፣ ብልሹ አሰራሮችን መከላከል፣ በተለይ ደግሞ ሌብነትና ብልሹ አሰራር ለመከላከል ቴክኖሎጂ መጠቀም አንዱ መሳሪያችን ነው ማለት ነውና ለዚህ አሁን ያለንን የአገልግሎት አሰጣጥ ማሻሻል፣ በቴክኖሎጂ በደንብ ማስደገፍ፣ የበለጠ ወደ ህዝቡ መቅረብ፣ ለህዝቡ የተሻለ መረጃ መስጠት ያስፈልጋል ማለት ነው። በአዲሱ የካዳስተር ሰርቪስ ወይም ሲስተም ቀጥታ አመራሩ ራሱ በቅርብ እንዲከታተል ሞኒተር እንዲያደርግ የቆዩ ኢቭን ከስታንዳርድ ውጪ የሚሰጡ አገልግሎቶችም ካሉ በሲስተሙ እንደዚሁ ማኔጅ ማድረግ የሚቻልበትን እድል ይፈጥራል ማለት ነውና ለተገልጋዩ ምቹ ሁኔታ ይፈጥራል ብለን ነው እየሰራን ያለነው።
የዚህ ተቋም ዓላማ ሙሉ የከተማውን ቁራሽ መሬት መዝግቦ መያዝ፣ በዛ ውስጥ ብልሹ አሰራሮችን መከላከል፣ ህገወጥነትን መከላከል፣ መዝግቦ መያዝ ብቻ አይደለም የከተማውን ሀብት መሬትና መሬት ነክ ንብረቶች ሀብት በመያዝ ለከተማው የገቢ ምንጭ መሆን፣ የመረጃ ምንጭ መሆን ላይ የሚሰራ ነው ማለት ነው። ለዚህ ደግሞ ቴክኖሎጂ በጣም ወሳኝ ነው የሚሆነው። ተቋማችን ሪፎርም ውስጥ ነው። ብዙ የኛ የሆኑ ማስተካከል ያሉብን ችግሮች ተለይተዋል። እነዛን ችግሮች በፍጥነት ማረም እንዳለብንም እምነት ተይዟል። በከተማም ደረጃ የከተማችን ክብርት ከንቲባም ጭምር ይሄን ጉዳይ በፍጥነት መፈታት እንዳለበት አቅጣጫ አስቀምጣ እየሰራን ያለንበት ሂደት አለ። ይሄ ጀስት የምንሰጠውን አገልግሎት ለነዋሪዎቻችን ግልጽ ማድረግ፣ ፈጣን ማድረግ፣ ኮንፊደንስም ጭምር ለነዋሪዎች ለመፍጠር ነው ማለት ነውና ተቋማችን በጣም ለህብረተሰቡ ዋስትና ሊቆም የሚገባ ተቋም ነው። በዛም መንገድ ነው የተቀረጸው። ያንን ማስጠበቅ ማስቀጠል የሚያስችል አቅም ላይ ለመድረስ ነው ማለት ነው። ሰላም አዳነች፣ እንዴት ነሽ? ሰላም ነው? እንዴት ነው? አዳነች ሞገስ ትባላለች። የአዲስ አበባ ከተማ አስተዳደር መሬት ይዞታ ምዝገባ መረጃ ኤጀንሲ ጽህፈት ቤት ኃላፊ ናት። በእሷ ስር እንግዲህ ብዙ የሚሰሩ ስራዎች አሉ። እሷ ደግሞ የምትሰራቸውን ስራዎች በከተማ ደረጃ የሚሰሩትን ለእናንተ ታቀርብላችኋለች። ተቋማችን በአዋጅ የተቋቋመ ተቋም ነው። ከዛ ጊዜ ጀምሮ ያው በርካታ አገልግሎቶችን ሲሰጥ የመጣ ተቋም ነው። በዚህ በዳግም ሪፎርም ስራዎች ውስጥ አንደኛው ያው በኔ ስር ባለው የሰው ኃይሉን ነው የምመራው። ይሄ የሰው ኃይል ወደ 1258 ነባር ሰራተኞች ያሉበትና አሁን ደግሞ በዳግም ሪፎርሙ በአዲስ ቅጥር እንዲቀጠር ተደርጎ አደረጃጀት ጥናት ተሰርቶ አዲስ የሰው ኃይል እንዲቀላቀል የማድረግ ስራ ተሰርቷል። በዚህም ያው 227 አካባቢ አዲስ ከዩኒቨርሲቲ የተመረቁ ምሩቃን ወደ ተቋማችን እንዲቀላቀሉ የማድረግ ስራ ተሰርቷል። ሙያዊ ብቃት ሊኖራቸው ስለሚገባ የቴክኒክና የባህሪ ስልጠና ሰጥተናል ማለት ነው። የአመራሩ ክትትል ድጋፍ ከሌለ የምንፈልገው ለውጥ አናመጣም። ስለዚህ የአመራሩ ክትትል ድጋፍ በቅርብ ነው የሚሆነው፣ በቅርብ ርቀት እየተከታተለ ነው የሚሄደውና ከተጠያቂነት አንጻር በርካታ ስራዎችን ሰርተናል እኛ ማለት ነው። በአስተዳደሩም አካባቢ ላይ ከግዢ ጋር ተያይዞ የሚነሱ በጣም በርካታ ችግሮች የነበሩበት ነበር። ከንብረት አያያዝ ጋር ተያይዞ በጣም ሰፋፊ ችግሮች ነበር። ከሰው ኃይል ስምሪት ጋር ጀምሮ እርምጃም ጭምር እየወሰድን በዳይሬክተር ላይም ያሉትንም ጭምር ከቦታው እስከ ማንሳት ድረስና ተጠያቂም እስከ ማድረግ ድረስ እየተሰራ ነው ያለው እና አሁን ላይ ያለው ነገር ጥሩ መነቃቃት ያለበት ነው። እነዚህ 11ዱም ክፍለ ከተማ ላይ ያለው አሰራር አስተዳደሩ፣ ሰው ኃይሉ፣ ግዢው፣ አገልግሎቱ አጠቃላይ ማለት ነው ንብረቱ ሁሉ በማዕከል ነበር ታቅፎ የተያዘው ማለት ነው። ሴንትራል ነው የነበረውና ይሄንን ወደ ዲሴንትራላይዝ ማድረግ ስራ ተሰርቷል በዚህ አመት ማለት ነውና ይሄ ትልቅ የፈታ ነው ችግር ነው። አንድ ስክሪፕቶ ለመውሰድ ቅርንጫፎች እዚህ ማዕከል ነው የሚመጡት። አንድ ሰራተኛ ቅርንጫፍ ላይ ያለ ሰራተኛ የዓመት ረፍት ለመጠየቅ ማዕከል ነው የሚመጣው። እዛ ጋር እዚህ መጥቶ የሚያጠፋው ጊዜ እዛ ጋር አገልግሎት መስጠት ያለበትን ትቶ ነው የሚመጣው የነበረ ማለት ነውና ይሄንን ከከተማው ፋይናንስ ቢሮም ጋር ተነጋግረን በጀቱ ወደ ታች እንዲወርድ አድርገናል ማለት ነው። ይሄ ትልቅ ስራ የሰራንበት ትልቅ ስኬት ነው። ህብረተሰቡ የሚረካበት ተቋም ከቤቱ ሲመጣ አገልግሎቱን አገኛለሁ ይሳካልኛል ብሎ እንዲመጣ የማድረግ ስራ መሰራት አለበት ብለን ነው እየሰራን ያለ ነው። እንግዲህ ኤጀንሲያችን ሪፎርም ውስጥ ያለ ተቋም ነው። አገልግሎታችንን ፈጣን ቀልጣፋ ለማድረግ እየሰራን ያለ ነው። ነዋሪዎቻችን
የምትፈልጉትን አገልግሎቶች በግልጽነት ማግኘት ትችላላችሁ። ማንኛውም ግልጽ ያልሆነ አሰራር፣ ማንኛውም ብልሹ የሆነ አሰራር ካለ መጠቆም ትችላላችሁ። ወደ ተቋማችን ኑ፣ አገልግሎትን በተቀላጠፈ መንገድ ውሰዱ። በተጨማሪ በቅርብ ጊዜ ደግሞ አዲስ በምንጠቀመው ወይም ጥቅም ላይ በምንዋለው አዲስ ሲስተም ኦንላይን ሰርቪስ የተሻለ አገልግሎት ለመስጠት ዝግጅታችንን ጨርሰናል። 24 ሰዓት ቢሮአችን ቅዳሜንም ጨምሮ ክፍት ነው። ኤኒ ታይም ላይ መጥቶ መረጃዎችን ማግኘት ይችላል። ኢንፎርሜሽኖችንም መቀበል ይችላል። እንደገናም ደግሞ የገጠመውን ችግር ካለ ከኛ ጋር በመነጋገር መረጃ የምንሰጠው ይሆናል፣ መፍትሄ የምንሰጠው ይሆናል ማለት ነው። ስለዚህ ሰዎች ኤኒ ታይም ክፍት ነው ቢሮአችን ለማለት እወዳለሁ ማለት ነው ለማህበረሰቡ። ይሄንን ተገንዝቦ ህብረተሰቡ በ11ዱም ክፍለ ከተማ በየክፍለ ከተማው በ11ዱም ክፍለ ከተማ እየሄደ አገልግሎት የማግኘት መብቱን አገልግሎት እንኳን የማይሳለጥለት ችግር የሚገጥመው ከሆነ ደግሞ ወደኛ ጋር በመምጣት ቅሬታውን የማሰማት መብቱ የተጠበቀ ነው። አዲስ ሚዲያ እኛ የምንሰጣቸውን አገልግሎቶች በራሱ ፔጆች ላይ የሚያስተላልፍ ስለሆነ እንደገናም ደግሞ የተለያዩ ዶክመንተሪዎችን እየሰራ ለህብረተሰቡ ተደራሽ የሚያደርግ ሚዲያ ስለሆነ እንግዲህ ህብረተሰቡ የአዲስ ሚዲያ ኔትወርክን በመከታተል የእኛን መረጃ በተሻለ ሁኔታ የእኛን ብቻ ሳይሆን በከተማ አስተዳደሩ የሚደረጉ የተለያዩ መረጃዎችን ቋታችን ስለሆነ በከተማ ደረጃ ከዛ መረጃ ማግኘት የሚቻል መሆኑን ለህብረተሰቡ እየገለጹ የአዲስ ሚዲያ ኔትወርክን ደግሞ በተሻለ ሁኔታ ተጠቃሚ እንዲሆኑ መልእክቴን አስተላልፋለሁ ማለት ነው።